የትግራይ ነቀርሳ ሆኖ የቆየ ድርጅት ነው። የትግራይ ህዝብ ጠላቱ ህወሓት ነው። እና አዜብ አሁን በአፍሪካ ሀገሮች ውስጥ ያላት ኢንቨስትመንት ገንዘብ ምንጩ ዋነኛው እሱ ነው። ተዘርፏል። ህዝብ ዋጋ ከፍሏል። በእኛ ደም፣ በእኛ እግር፣ በእኛ እጅ፣ በእኛ አይን፣ በእኛ አካልና ነፍስ የምታገኘው ወንበር የሚጸናል አልጋ የለም እያሉት ይገኛል። የትግራይ ህዝብ መጠበቅ ያለበት ከህወሓት ከሱ በላይ ጠላት የላቸውም። የሻዕቢያን አመራሮች ወታደሮች መቀሌ ላይ ሲርመሰመሱ እንዲውኑ እንዲያድሩ የሚያደርገው ማን ነው? ሊያጠፋን ነው ያለውን ኃይል አብሮ በጽምዶ ተጠምዶ እንደ በሬ እንደ ከብት ሲነዳ የሚውለው ኃይል ህወሓት አይደለም ወይ? ትግራይ ማለት ህወሓት፣ ህወሓት ማለት ትግራይ ነው ሲል ነበር። ይህ ፍጹም ስህተት ነው። እስከ ዛሬ ድረስ ዋጋ የተከፈለላቸው ቦታዎችም በሙሉ ለሻዕቢያ በስጦታ መልክ ያስረከበው ማን ነው ስትል የጠበቃት ጥፊና እርግጫ የሰደፍ ዱላ ነው። ልጆቻችንን አንሰጥም እያሉ እኮ ነው። ወራሪ የለብንም ማለት ነው። ወራሪ ቢኖር እናቶች መርቀው ነው ልጃቸውን የሚልኩት። አንድ ላይ መቆም ካለበት የነሱም የነ ደብረጽዮንም የነ ሞንጆሪኖም እህትና ወንድሞች ልጆቻቸው ይሰለፉ። ከተሰለፉ እውነታውን እናያለን። ህወሓትን ፍትህ ርትህ እንዲሰፍንበት እናደርጋለን ሲሉ ነበር ሲምሉ ሲገዘቱ የኖሩት። ህወሓትን እንታገላለን፣ ህወሓት ትጥቅ ይዞ እኛ ትጥቅ አንፈታም ብለው ነው ህብረት ፈጥረው ጫካ ቤታችን ዱር መንደራችን ሲሉ የነበሩት። ኢትዮጵያ የምትባል ግዙፍ ሀገር እጃቸው ላይ ስትወድቅ ግራ ተጋቡ። ምክንያቱም ኢትዮጵያን ለመምራት የሚያስችል ግራንድ ዓላማ በእጃቸው ስላልነበር ነው። በመቋሚያ ተደግፎ የሚሄድን የጃጀ የእንጨት ላይ ሽበት ወንበር ለማስያዝ የሚደረግ ሩጫ ነው። እውነት ነው። እነዚህ ኃይሎች በጽምዶ ያሰባሰባቸው ኃይል ግብጽ ነው፣ እነሱ አይደሉም። ህወሓት የአማራ ክልሉን ኃይል ማድቀቅ ማጥፋት አለብኝ ስጋቴ ነው ብሎ ጽፏል። እነዚህ ኃይሎች ምናቸውን ነው የሚያማቸው? ይሄ ነው መጠየቅ ያለበት። ጉሬላ ፋይት እንደሆነ እናውቃለን፣ ግን ያላቸው አካሄድ ግን ለሱም ያልደረሰ ነው። እጅግ እንጭጭ ሆነ የማይተማመኑ እዛም እዚህም በየወንዙ የሚማማሉ ኃይሎች ናቸው። አንድ ያደረጋቸው የግብጽ ገንዘብ ነው። የጽምዶ ስብሰባ ኤርትራ ውስጥ ሲከናወን ከነትጥቃቸው አይገኙም። በረከት እንዴት ነህ? እግዚአብሔር ይመስገን። ዛሬ የምናደርገው ቆይታችን እንግዲህ ከባለፈ ቆይታ የቀጠለ አጠር ያሉ ጥያቄዎችን የምናነሳ ነው የሚሆነው። እንደምናውቀው የመጀመሪያ ጥያቄያችን ወይም መንደርደሪያችን የሚሆነው አሁናዊ የትግራይ ክልልና የሰሜኑ የኢትዮጵያ ክፍልን ስንመለከተው ውጥረቶች እጅግ በጣም ከቀን ወደ ቀን ከፍ እያሉ መጥተዋል። ታዲያ የትግራይ ክልል እዚህ ውጥረት ውስጥ እንዴት ገባ? አሁን ላይ የትግራይ ጠላት ማን ነው የሚለው ጉዳይ በጣም አጠያቂ ነውና የትግራይ ጠላት ማን ነው? ህወሓት። ይህ ምንም የማያደራድር ግልጽ የሆነ ነገር ነው። ህወሓት ከ50 ዓመታት በላይ የትግራይ ነቀርሳ ሆኖ የቆየ ድርጅት ነው። ይህ ድርጅት የትግራይን ህዝብ ሀብት የዘረፈ፣ ልጆቻቸውን የገደለ፣ ያሰደደ እንዲሁም የዲሞክራሲ ተስፋን ያቀጨጨ ድርጅት ነው። ይህ ድርጅት በብቸኝነት በግልጽ ሊታወቅ የሚገባው የትግራይ ህዝብ ዋነኛ ቀንደኛ ጠላት ነው። ከምስረታው ጀምሮ አሸባሪ ሆኖ የተመሰረተ ኢትዮጵያንና ትግራይን እንደ መጠቀሚያ አድርጎ መሰረት በማድረግ ኢትዮጵያን ያደቀቀ፣ የባህር በር ያሳጣ እንዲሁም ኢትዮጵያን ላንድ ሎክድ እንድትሆን ተደራራቢና ውስጣዊ ችግሮች ውስጥ እንድትሰክር ያደረገ መርዘኛ የሆነ መሽገር ድርጅት ነው። ይህ ድርጅት አሁንም ድረስ ከ50 ዓመታት በኋላ ትግራይን ዋጋ እያስከፈለ ያለ ነው። ይሄ በትግራይ ውስጥ አሁን ላይ በዚህ ሰዓት ላይ ግልጽ የሆነ ነው። ሐቁ ፍጹም ሊሸፋፈን የማይችልበት ደረጃ ላይ የደረሰበት
ሰዓት ላይ ይገኛል። አሁን የህወሓት አንጃዎችም ራሳቸው መስራቾቹም በአጠቃላይ የትግራይ ህዝብ መጥፊያ መሆናቸውን አረጋግጠዋል። እነሱ ስለ ህዝቡ ሳይሆን ጉዳያቸው ስለ መሬቱ፣ ስለ ወርቁ በትግራይ ህዝብ ስም አናታቸው ላይ ተቀምጦ በወንበር የመያዝ የፌዴራሉን መንግስት የመቆጣጠር ትልምና ዓላማ እንጂ ለትግራይ ህዝብ አንዳችም ነገሮችን ለመፈየድ ዝግጁ ያለው መሆናቸውን ግልጽ አድርገዋል። ለምሳሌ እንኳን ብንመለከት የትግራይ ህዝብ 50 ዓመታት ለውጥ ያመጣል ብሎ ቢጠብቅም 50 ዓመት በሰበስኩ አረጀው ልታደስ ይላል እንጂ 50 ዓመት ሙሉ የትግራይ ህዝብ ውሃ መጠጣት አልቻለም። ያሳፋሪ ነው። አንድ ስርዓት 50 ዓመታት ሙሉ ፈጅቶ ውሃ ማጠጣት ካቃተው ይህ ትልቅ ውርደት ነው። ሁለተኛ በታሪክም አሁን ባለው ነባራዊ ሁኔታን ብንመለከት የትግራይ ህዝብን እንደ ህዝብ ለማጥፋት የሚሰሩ 24/7 ደከመኝ ሰለቸኝ ሳይል የሚሰራ ልክ እንደ ሻቢያ አይነት ኃይሎች ጋር አብሮ በጋራ መቆም የቻለ ድርጅት ነው። ይህ ድርጅት እጅግ ከባድ ከዳተኛ ድርጅት ነው። ሲቋቋምም የትግራይ ባንኮች የህዝብን ሀብት ዘርፎ የተቋቋመ የትግራይ ህዝብ ለነብሱ ማቆያ የተላከን የእርዳታ እህል ሱዳን ሸጦ መሳሪያ የገዛ በትግራውያን ደምና አጥንት ከትግራይ እስከ ፌዴራሉ መንግስት ድረስ መቆጣጠር የቻለ የግል ኪስና ከርሳቸውን ሲያበለጽጉና ሲያዳልቡ የዋሉ ሰዎች ጥርቅም ነው። ይሄ ምንም መታበይ የለበትም። የትግራይ ህዝብ ጠላቱ ህወሓት ነው። ከህወሓት በላይ ግን ጠላት አለው ወይ ካልን ራሱ ህወሓት ብቻ ነው። ከኢትዮጵያ ህዝብ ዘርፎ በወሰዳቸው እንዲሁም ባከማቻቸው ድርጅቶች ውስጥም ኤፈርትንም ጭምር ማንሳት እንችላለን። ብዙሃኑ የትግራይ ህዝብ ስም እንደ ባለቤትነት የሚጠራበት የትግራይ ህዝብ ግን ድንቡሎ ሳንቲም ያላገኘበትም ጭምር ነው። በትግራይ ህዝብ ለምሳሌ እንኳን የቅርብ ጊዜውን ማንሳት እንችላለን። ከ14000 በላይ ሰራተኞች እነዚህን የኤፈርት ድርጅቶች ሲያገለግሉ ነበር፣ ደከመኝ ሰለቸኝ ሳይሉ። የአሰሪና ሰራተኛ ህግ ሳይተገበር ግን ይሄ ሁሉ ዋጋ የከፈሉለት ድርጅቶች የትግራይ የሚል አርማ ስለተለጠፈባቸው ነው። ግን የት ነው ሆኖ የተገኙት? የአቦይ ስብሃት ከ100 ሚሊዮን ዶላር በላይ ያጋበሰበት በየጊዜው እዛ ቦታ ላይ የሚጫኑ ሰዎች በየደረጃው ያደቀቁት የዘረፉት እና አዜብ አሁን በአፍሪካ ሀገሮች ውስጥ ያላት ኢንቨስትመንት ገንዘብ ምንጩ ዋነኛው እሱ ነው። ተዘርፏል። ህዝብ ዋጋ ከፍሏል። በእነዚህ አስቀያሚና አሳቃቂ የሆኑ በዱር ህግ የሚመሩ የህወሓት አመራሮች የተነሳ የትግራይ ህዝብ አሁን ላይ እየተሸማቀቀ ይገኛል። ትግራውያን ለአንዴና ለመጨረሻ ጊዜ ይሄንን ስርዓት በቃ እያሉት ነው። በእኛ ደም፣ በእኛ እግር፣ በእኛ እጅ፣ በእኛ አይን፣ በእኛ አካልና ነፍስ የምታገኘው ወንበር የሚጸናል አልጋ የለም እያሉት ይገኛል። እንደው ግን አሁን ላይ ስንመለከተው የክልሉን ወቅታዊ ሁኔታ እኮ ስንመለከት ህወሓት የትግራይ ሉዓላዊነት ሊደፈር ነው፣ የትግራይ ህዝብ ግፍና በደል ሊደርስበት ነው የሚል እንቅስቃሴ ይዞ ነው እየተራመደ ያለው። አንተ እንዳልከኝ ከሆነ የትግራይ ህዝብ ጠላት ህወሓት ከሆነ ህወሓት ደግሞ ይዞት የሚንቀሳቀሰው ዓላማ አሁን ላይ የምንመለከታቸው ወታደራዊ እንቅስቃሴዎች ራሱ የትግራይን ህዝብ ለመጠበቅና ትግራይን ከሌላ ጥፋት ለማዳን ነው የሚል እሳቤ ይዞ የሚንቀሳቀሰው ህወሓት በተለያዩ ጊዜያቶች በሚያደርገው ስብሰባ ተመልክተናል። እንዴት ነው ለትግራይ ህዝብ እየሰራው ነው ለትግራይ ህዝብ የትግራይ ሉዓላዊነት ልጠብቅ ነው የሚለው ኃይል የትግራይ ጠላት ሊሆን የቻለው? የትግራይ ህዝብ መጠበቅ ያለበት ከህወሓት ነው። ከሱ በላይ ጠላት የላቸውም። የትግራይ ህዝብ ጠላት ህወሓት ነው ካልን እንደምናውቀው ህወሓት አሁን ላይ በትግራይ ክልል እያደረገ ያለውን እንቅስቃሴ መመልከት እኮ እንችላለን። የህወሓት እንቅስቃሴ በተለያዩ ጊዜያቶች በስብሰባ ላይ የህወሓት ከፍተኛ አመራሮች እንደሚያነሱት ከሆነ
ትግራይ ልትወረር ነው፣ የትግራይ ነፃነት ሊገፈፍ ነው፣ የትግራይ ሉዓላዊነትን ለማስጠበቅ ዛሬ የቆምንላችሁ እኛ ነን የሚል አጀንዳ ያነሳሉ። ታዲያ የህወሓት አጀንዳ እንደምናውቀው እንግዲህ ትግራይን ለመጠበቅና የትግራይን ህዝብ አሁን ካለበት በደልና ስቃይ ለማውጣት ነው ይባላል። የትግራይ ህዝብ ጠላት ህወሓት ከሆነ ህወሓት ታዲያ እንዴት ነው የትግራይን ህዝብ ሊጠብቀው የሚችለው? ለትግራይስ ሉዓላዊነትና ደጀን ሊሆነው የሚችለው እንዴት ነው? አዛይ መሳይ በሚለው እንያዙ ጠቅላለውን ህወሓት ማን ነው ሊወራችሁ ነው እያለ ያለው? ከዚህ ቀደም በወራሪነት የሚታወቀው ሻዕቢያ ነው። አሁን ላይ ደግሞ በሁለተኛ ደረጃ የፌዴራሉን ኃይልን ጨምሮ የተለያዩ ኃይሎች ትግራይን ሊወሩ ነው፣ እንደ ህዝብ ልንጠፋ ነው። ይሄ ነው ትልቁ አጀንዳቸው፣ ፕሮፓጋንዳቸው። ግን ማን ነው ድንበሩን ከፍቶ በቀበረው ጉድጓድ ለዓመታት ትግራውያንን ሲጠብቅ የነበረውን መከላከያ መጥቶ ድንበር ከፍቶ የሻዕቢያን አመራሮች ወታደሮች መቀሌ ላይ ሲርመሰመሱ እንዲውሉ እንዲያድሩ የሚያደርገው ማን ነው? ህወሓት አይደለ እንዴ? ህወሓት ራሱ ባወጣው ሪሰርች ላይ ከ70% በላይ የሚሆነውን የትግራይ እናቶችን የደፈረ ፍትህ ርትዕ የሚጠበቅበት ፋብሪካ ነቅሎ የወሰደ ሻዕቢያ ነው ብሎ ሲናገር ነበር ለዓመታት። የኢትዮ ኤርትራ ጦርነትም መነሻውም ይሄም ነበረ። ግን ሊያጠፋን ነው ያለውን ኃይል አብሮ በጽምዶ ተጠምዶ እንደ በሬ እንደ ከብት ሲነዳ የሚውለው ኃይል ህወሓት አይደለም ወይ? ማን ነው ወራሪ? ማን ነው ተወራሪ? ይሄ ትልቁ ጥያቄ ነው። በነገራችን ላይ ሁልጊዜ ህወሓት የሚያነሳቸው ነገሮች አሳሳችና አደናጋሪ ስሁት ግምገማ በሰፊው የሚታይበትም ጭምር ነው። በነገራችን ላይ ህወሓት ከዚህ ቀደም ይሄንን ሲል ነበረ። ትግራይ ማለት ህወሓት፣ ህወሓት ማለት ትግራይ ነው ሲል ነበር። ይህ ፍጹም ስህተት ነው። ለምሳሌ ባህሩ ከሌለ አሳው አይኖርም፣ አሳው ከሌለ ባህሩ አይኖርም እንደማለት ነው። ባህሩ አሳው ኖረ አልኖረ ይኖራል። አሳው ግን ያለ ባህሩ መኖር አይችልም። ህወሓት ያለ ትግራይ ህዝብ መቆም ስለማይችል ነው። ህዝባዊ መሰረት ስለሚያስፈልገው ነው። ህዝቡ ግን ከህወሓት በፊት የኖረ ህዝብ ነው። ከህወሓትም በኋላ የሚቀጥል ወርቅ በጣም ሩህሩህ የሆነ ህዝብ ነው። አሁን ይሄ እያደረገ ያለው ሂደት ህዝብን የማደናገር በልትወረር ነው እሳቤ ዳግም ልጆችን የትግራይ ወጣቶችን ወስዶ ለሻዕቢያ ስልጠና እንዲሁም ለሱዳን ጦርነት የተቀረውን ደግሞ በጽምዶል በሚለው ኃይል ውስጥ በማካተት አሁንም ስልጣንና ጊዜ የመግዣ ሂደት ነው እንጂ ማን ነው ወራሪ? ሻዕቢያማ የኢትዮጵያ መንግስት የትግራይ ግዛቶችን ይዟል፣ ለቀህ በአስቸኳይ ውጣ ሲል ነበር በውጭ ጉዳይ ሚኒስቴሩ በኩል። የኢትዮጵያ መንግስት ግን የተወሰዱት ግዛቶች ይወሰዱ፣ እስከ ዛሬ ድረስ ዋጋ የተከፈለላቸው ቦታዎችም በሙሉ ለሻዕቢያ በስጦታ መልክ ያስረከበው ማን ነው? ህወሓት አይደለም ወይ? ማን ነው የሚወረው? እሱ በወራሪ ታሪክ እየታወቀ እየተወሳ ያለ ድርጅት ማን ነው ሊወረው የሚችለው? በነገራችን ላይ ልትወረር ነው የሚለው ስጋት በቆነጎለ ቁጥር የትግራይ ወጣቶችን የመሳቢያ ገመዱን የሚያጠነክርበት የሚያከርበት ጭምር ነው። የትግራይ እናት የመጀመሪያ ልጄን ሰጠው፣ ሁለተኛን ሰጠው፣ ሶስተኛ ሰጠው፣ ትንሹ ይቅርልኝ ስትል የጠበቃት ጥፊና እርግጫ የሰደፍ ዱላ ነው። እናቶች እኮ አሁን የመጨረሻ ልጆቻቸውን እየተገደሉ ነው እየተነጠቁ ያሉት። ለምን ይመስልሃል? የትግራይ እናቶች አፋኝ ባሶችና መኪኖች ባለፉ ቁጥር ድንጋይ እያነሱ የሚወረውሩት ልጆቻችንን አንሰጥም እያሉ እኮ ነው። ወራሪ የለብንም ማለት ነው። ወራሪ ቢኖር እናቶች መርቀው ነው ልጃቸውን የሚልኩት። በነገራችን ላይ ሀገር እንደ ሀገር እንድትጸና ከሚያደርገው መሰረት ውስጥ አንደኛው የእናቶች ፍቅር፣ የእናቶች እንክብካቤ፣
የእናቶች ዓላማ እውን መሆን ሲችል ነው። እናቶች ስላላመኑበት ነው ልጆቻቸውን ወደ አዲስ አበባ እየላኩ ያሉት። ስላላመኑ ነው በጉያቸው እየደበቁ ያሉት። ስላላመኑበት ነው ልጆቻቸው ከጉያቸው ተነጥቀው ሲወሰዱ እየተቃወሙ ያሉት እንጂማ እውነታው እውነት ቢሆን የትግራይ እናት ለሀገር ለድንበርህ ሙት ትል ነበር። አሁን እያሉ አይደለም። ያ ማለት ህወሓት ያወራው ወሬ እጅግ እስስታዊ እባባዊ ባህሪ የተገለጠበት መሆኑን የዋሆቹ እናቶች ስለተረዱት ነው እንጂ ለትግራይ ህዝብ ከህወሓት በላይ ጠላት ከህወሓት በላይ ወራሪ የታለ? እውነት ለመናገር እውነት የመወረር ጉዳይና የወራሪ ጉዳይ ቢሆን ኑሮ የትግራይ እናቶች እንኳን ልጆቻቸውን ስንቃቸውን ይቆጥቡ ይሰስቱበት ነበር ወይ? አይደለም። ጉዳዩ ያ ስላልሆነ ነው። እውነት የመወረር ጉዳይ ከሆነ ህወሓት የሚያወራው ሻዕቢያ ሊወረኝ ነው ሌላ ኃይል ሊወረኝ ነው ከሆነ እስቲ ልጆቻቸውን ከውጭ ሀገር ከዱባይ ከአሜሪካ ተንፈላሰው ከሚኖሩበት ሀገር ያምጡ። በደሃው ልጅ ደረት እነሱ የሚያቆሙትና የሚያቆዩት የሚያከርሙት ወንበር መኖር የለበትም። እውነት ከሆነ ትግራውያን ነው። አንድ ላይ መቆም ካለበት የነሱም የነ ደብረጽዮንም የነ ሞንጆሪኖም እህትና ወንድሞች ልጆቻቸው ይሰለፉ። ከተሰለፉ እውነታውን እናያለን። ጦርነቱ እኮ መቆሚያ ያጣው የነሱ ልጆች ስለማይነኩ ነው። የሚያልቀው የደሃዋ ሴት ልጆች ስለሆኑ ነው። አንድ ልጃቸው ቢሰለፍ ይሄ ጦርነት አንድ ቀን ቀርቶ አንድ ደቂቃ አይቆይም ነበር። ስለዚህ የት ነው ወረረው? በር ከፍቶ ካስገባ በኋላ ከነገደ በኋላ ፍትህ ሳይጠይቅ አብረው ክብ ሰርተው ከጨፈሩ በኋላ ይህ ፍጹም ለገጣና ቀልድ ነው የያዘው ህወሓት። አሁን ላይ ስንመለከት ግን ህወሓት ከቀድሞ ጠላቶቹ ጋር አብሮ ማበረን ይዟል። ህወሓት ለምንድን ነው እታገላለሁ ያሉትን በተለይ ደግሞ ህወሓትን ሲታገሉ የነበሩ ኃይሎች ዛሬ አብረውት ቆመዋል? ቅድም እንዳነሳልኝ ነው የሻዕቢያ መንግስት እንግዲህ ቀድሞ ህወሓትንና በትግራይ ህዝብ ላይ የፈጸመው በደል በግልጽ የሚታወቅ ነው። ነገር ግን እነዚህ ሁለት ኃይሎች ዛሬ አብረው በጋራ ኢትዮጵያ ላይ አዲስ ጦርነት ለማንሳት ይፈልጋሉ። ህወሓት ለትግራይ ህዝብ የሚጨነቅ ከሆነ ለትግራይ የሚያስብ ከሆነ ከሻዕቢያ መንግስት ጋር አብሮ የትግራይ ምድርን ለምን ጦር ሜዳ ማድረግ አስፈለገ? ለምንስ ካለፈው ጠላቱ ጋር ዛሬ አዲስ ጽምዶ የሚባል እንቅስቃሴ ማድረግን አሰበ? መጀመሪያም ህወሓትም ሻዕቢያም ፋኖንም በኦሮሚያ ውስጥ የሚንቀሳቀሱ ኃይሎችንም ጭምር ብናነሳ ሁሉም የተዘበራረቀ አጀንዳ ነው ያላቸው። ለምሳሌ በሀገር ውስጥ ያለውን ህብረት ስንመለከተው አብዛኞቹ ህወሓትን እንታገላለን ብለው ጫካ የገቡ ናቸው። ኦነግንም ጭምር ማንሳት የምንችለው ህወሓትን ፍትህ ርትህ እንዲሰፍንበት እናደርጋለን ሲሉ ነበር ሲምሉ ሲገዘቱ የኖሩት። የብዙ ወጣቶችን ደም በየጫካው የፈሰሰው ያለቀው ህወሓትን እንታገላለን ብለው ነበር። አሁንም የአማራ ክልሉንም እንኳን ለየት አድርገን ብናነሳው ህወሓትን እንታገላለን ህወሓት ትጥቅ ይዞ እኛ ትጥቅ አንፈታም ብለው ነው ህብረት ፈጥረው ጫካ ቤታችን ዱር መንደራችን ሲሉ የነበሩት። እዚህም እዛም በየጫካው የሚርመጠመጠው ኃይል ህወሓት ቀንደኛና ዋነኛ ጠላቴ ነው ሲል ነበር። ህወሓትም ሻዕቢያ ዋነኛ ጠላቴ ነው ሲል ነበር። ኢትዮጵያ ካነሰች በኋላ ካኮሰመኗት በኋላ ባህሯን ከቆረጡ በኋላ አንገት አልባ ሀገር ካደረጓት በኋላ ትልቁ አያጅቦ ጠላት ተደርጎ ሲቆጠር የነበረው ሻዕቢያ ነበር። ስለዚህ ለምን ይመስልሃል እነዚህ ኃይሎች አሁን ላይ ወደ ህብረት የመጡት? መርህ አልባ ስለሆኑ ነው። መርህ የላቸውም። ሆድ ገዢ አዛዣቸው ስለሆነ ነው። እነዚህ ኃይሎች ከሚታገሉት ህወሓት ዘረፈን፣ ገደለን፣ አሰረን፣ አሰደደን ካሉት ውስጥ አሁን መልሰው አብረው መስራት የቻሉት የመጀመሪያው የሀገር ውስጡን ብቻ ስንመለከተው
ለምሳሌ በአማራ ክልል ውስጥ ያሉት ኃይሎች ከዚህ ቀደም በህወሓት ስርዓተ መንግስት ውስጥ አውራ ፓርቲ ሆኖ በነበረበት ጊዜ ላይ አብረው ሲሰሩ የነበሩ ህወሓሳቶቹ ጭምር ስለሆኑ ነው። እነዚህ አካላት እንዴት በፈጣሪዎቻቸው በአዛዦቻቸው በፈጣሪዎቻቸው አድራጊዎቻቸው ላይ ያምፁ? ቀልድ ነው። ሁለተኛ ህወሓትም ጭምር ሻዕቢያ ጠላቴ ነው ያለው አብረው ሲዘርፉ ጠላቴ ነው አልተባባሉም ነበር። ኢትዮጵያን ሲያሳንሱ ይሄንን አላሉም ነበር። መጨረሻ ላይ ግን ኢትዮጵያ የምትባል ግዙፍ ሀገር እጃቸው ላይ ስትወድቅ ግራ ተጋቡ። ምክንያቱም ኢትዮጵያን ለመምራት የሚያስችል ግራንድ ዓላማ በእጃቸው ስላልነበር ነው። ስለዚህ እነዚህ ኃይሎች አንድም መርህ፣ ዓላማ፣ ግብ የላቸው። ግባቸው ሆዳቸው ነው። ከርሱ ከሞላ የሚፈልገውን ያክል ገንዘብ ሸምጥጦና ገንጥሎ መውሰድ ከቻለ ከኢትዮጵያ ላይ በቂው ነው። አንድም ዓላማ የላቸውም። ለዛ ነው አሁን ከሻዕቢያ ጋር መስራትም የማይከብዳቸው ከህወሓትም ጋር አብረው መቆም የማይሰቀጥጣቸው ትላንት የተናገሩትን ዛሬ አጥፈውት ሲቆሙ የማይደነግጡት መርህ አልባ ስለሆኑ ነው። ስለዚህ እነዚህ ኃይሎች ይሄ ሁሉ ነፍስ የሀገር ሀብት የተገበረው እጅግ እጅግ ለወደቀ እሳቤ በኩርፊያ የተጀመረ ጥምረትና ሂደት መሆኑን ግልጽ እያደረገ በአማራም በኦሮሚያም በትግራይም የምንመለከተው እያንዳንዱ እንቅስቃሴ ኩርፊያ ነው። ይሄ ኩርፊያ ነው ያስገባቸው እንጂ ስለ ህዝብ ስለ ዓላማ ጽናት የሚባል ነገር የለም። እነዚህ ኃይሎች ግብ ቢኖራቸው ኖሮ ለግባቸው ይኖራሉ፣ ይታመናሉ፣ ይሞታሉ። አሁን እነሱ የሌባ አይነ ደረቅ ስለሆኑ እያፈረ ያለው ህዝቡ ነው። አንዳንድ ሰው ነውር ሲሰራ ያ ሰው ሳይሆን አንተ ነው የምትሸማቀቀው። ለነሱ ህዝቡ እየተሸማቀቀ ነው። ትላንትና ሻዕቢያን ምን ነበር ያላችሁን? ትላንትና የአማራ ኃይሎችን የኦሮሚያ ኃይሎችን ምን ነበር ያላችሁን? ዩሲ ዓላማው ገንዘብ ነው። ዓላማው ዘርፎ መሄድ ነው። ዓላማው የሆነን በመቋሚያ ተደግፎ የሚሄድን የጃጀ የእንጨት ላይ ሽበት ወንበር ለማስያዝ የሚደረግ ሩጫ ነው እንጂ ግብማ ቢኖር ከህወሓት ጋር እንኳን ተጠምዶ አንድ ላይ መንቀሳቀስ ይቅርና በአንድ መንገድ እንኳን መራመድ እጅግ አስቀያሚ አጸያፊ ተግባር ነው። ይህ ምናልባትም በእኛ ትውልድ በዚህ ዘመን ያኛውን ትውልድ የምናነሳበት አንደኛው አስቀያሚው ገጽታቸው ቢኖር ይሄ ነው። እነዚህ ኃይሎች ታዲያ አሁን ላይ በተለይ ደግሞ ባለፈው ጊዜ እንደ ጠላት ይታዩ ነበረ ብለኛል። አሁን ላይ የጋራ ያደረጋቸው አንድ ነገር ምንድን ነው? እነዚህ ሰዎችስ ምን አይነት የጥቅም ፍላጎት ቢኖር ነው በአንድነት ሆነው ጽምዶን መስርተው ለመስራት የቻሉት? ህወሓትስ ከዚህ ምን ያገኛል? ለእነዚህ ኃይሎችስ ምን የሚሰጣቸው ጥቅም ይኖራል? እውነት ነው። እነዚህ ኃይሎች በጽምዶ ያሰባሰባቸው ኃይል ግብፅ ነው፣ እነሱ አይደሉም። ግብፅ የሰጠው ባጀት የሰጠችው አጀንዳ ተሰባሰቡ ስለሚል ነው እንጂ ላኪዋ ዋነኛዋ ግብፅም ይሄንን ጥምረት በዋነኝነት እመራለው የምትለውም የሻዕቢያ እንቅስቃሴ አንድ መቆም እንደማይችሉ ያውቃሉ። በጥርጣሬን የሚተያዩት አብረን አንድ ላይ 4 ኪሎ እንድረስ እንጂ እንጨራረሳለን የሚለው ትልም ንግግር በየቀኑ የሚነሳው አብረው በጋራ መቆም ስለማይችሉ ነው። እነዚህ ኃይሎችን ብንመለከት ህወሓት የአማራ ክልሉን ኃይል ማድቀቅ ማጥፋት አለብኝ ስጋቴ ነው ብሎ ጽፏል። ሻዕቢያ ይሄንን ጥምረት በሰፊው እንዲንቀሳቀስ በሱዳን ውስጥ ቢሮ እስከ መክፈት በሀገር ውስጥ እስከ ማሰልጠንና ማስታጠቅ ድረስ የደረሰው እነዚህ የህወሓት ኃይሎች አድገው እውነት እንደሚታሰበው ነገሩን ለዋውጠው ይቀመጣሉ፣ አቻ ድርጅት ይሆናሉ ተብሎ አይደለም። እነሱ ለሚያስቡት
የብጥብጥና የትርምስ ዓላማ ስለሚያግዟቸው ነው እንጂ እነዚህ ኃይሎች አንድ ላይ ተቀምጠው መወያየት እንኳን የማይችሉ ኃይሎች ናቸው። ስለዚህ መርህና ዓላማ ያልያዛቸው እንዲሁም አንድም የስለንቦና ጥንካሬ አልባ የሆኑ ናቸው። እነዚህ ኃይሎች ምናቸውን ነው የሚያማቸው? ይሄ ነው መጠየቅ ያለበት። እነዚህ ኃይሎች ከፍተኛ የስልጣን ጥም ያለባቸው ናቸው። ስለዚህ ለስልጣን ሲባል ለዶላር ሲባል የሚደረግ ህብረት ነው። ይህ የሽብር ስብስብ ነው። ይህ ስብስብ የጅቦች ስብስብ ነው። የአይጦች መንጋ ነው። አንድም ጠብ የሚያደርጉት በምድሪቷ ላይ ኃይል የለም። ያቁታል። ግን ደግሞ የሚታሰበውን ኢትዮጵያን የማተራመስ ሐሳቧን የመከፋፈል እዚህም እዛም ልፊያ የመፈለግ እንቅስቃሴ ነው እንጂ ተኩሰው እኮ ስትመጣ ታገኛችሁ። ጉሬላ ፋይት እንደሆነ እናውቃለን። ግን ያላቸው አካሄድ ግን ለሱም ያልደረሰ ነው። እጅግ እንጭጭ ሆነ። እነዚህ ኃይሎች ህብረተሰቡ ላይ እያደረሱ ያሉትን ውድመት እንኳን የማይረዱ ናቸው። ሌላው ቢቀር እርስ በእርሳቸው እንኳን የማይተማመኑ እዛም እዚህም በየወንዙ የሚማማሉ ኃይሎች ናቸው። አንድ ያደረጋቸው የግብፅ ገንዘብ ነው። አንድ ያደረጋቸው ጥቅም ነው እንጂ ጠረጴዛው ላይ ክብ ሰርተው እንኳን ሙሉ ትጥቅ ይዘው እኮ የሚሰበሰቡ ናቸው። እነዚህ ኃይሎች አንድና ያው ሕያው ቢሆኑ ኑሮ የጽምዶ ስብሰባ ኤርትራ ውስጥ ሲከናወን ከነ ትጥቃቸው አይገኙም ነበር። ያ ማለት አሁንም ይፈራራሉ፣ አሁንም አይተማመኑም። ቦምብ ነክሶ ቀለበት እጁ ከቶ የተቀመጠ ውይይት አንድና ያው ሊሆን አይችልም። የዚህን ሴራ ባጀት የምትለቀው ግብፅ ነች። የግብፅ ስትራቴጂ በግልጽ ተተግብሮ የተመለከትነው ሱዳን ውስጥ ነው። አሁን የሱዳኑን ድቀትና ውድቀት ኢትዮጵያ ውስጥ ለመድገም ነው የሚደረገው። ጦርነቱ እዚህ እየተከናወነ እነሱ ኤክስካቫተር አስገብተው ወርቅ እያወጡ ሲሸጡ ነበር። በኤርትራ በኩል ገበሬው ጥማድ በሬዎቹ ለወታደሮች ሲሳይ የከርስ መሙሊያ ነው እየሆነ ያለው። ይህ አሳፋሪ ነው። እንዴት የገበሬ እህል ትበለዋለህ? ህልሙን እኮ ነው እያጨነገፍክ ያለው። ምን ይዝራ? ህዝቡ ላይ የወገብ ቅማል ሆነዋል። ህዝቡን እንደ አልቂት አንገቱ ላይ ተጣብቀው እየመጠመጡት የሚገኙ ኃይሎች ናቸው። የትኛውም ሀገር ላይ እንደዚህ አይነት በሽምቅ እየተዋጉ ያሉ ኃይሎች ሉዓላዊነት ላይ አይደራደሩም። ጥቅም አለኝ ካለበት ቦታ ሁሉ የመግባባት አብሮ የመስራት መብት አለው። ተወካይ ነው። ባላደራ ነው መንግስት ማለት በሌላ ቋንቋ የህዝብ ባላደራ። ጽምዶን ሲያነሱት ምን ነበር ያሉን? ህዝብ ለህዝብ ግንኙነት ነው ያሉን። እውነት ህዝብ ለህዝብ ወታደር እየተለዋወጠ ነው? እውነት ህዝብ ለህዝብ መሳሪያ ዲሽቃ አርጂቢ እየተለዋወጠ ነው? ጦርነቱ እኮ አላበቃ። ፕሪቶሪያ ተፈረመ ማለት የጥይት ድምፅ ቆመ ማለት ነው እንጂ ጦርነቱ እኮ የቆመ አይደለም። ህወሓት የት እንደቀበረ አልታወቀም ነበር፣ ግን ቆፍሮ ሲያወጣ ህዝቡ ፎቶ እያነሳ ነው ሲለቅ የነበረው። እዩት የህወሓትን ጉድ። አፈሙዙን ወደ ህዝቡ ያዞረው አልታዘዝ ስላለ እኮ ነው። ህዝባዊ እምቢተኝነት በሰፊው ትግራይ ውስጥ እየተስተዋለ ስላለ ነው። ኢትዮጵያ ባለ በሌላ አቅም ያመጣችው ማዳበሪያ መግዛት ለማይችለው ሻቢያ ስለተሸጠኩ ነው። የትግራይ ገበሬ እኮ ማግኘት አልቻለም። ህወሓት አሁንም በነፃ አውጪ ስም ነው እየተንቀሳቀሰ ያለው። ሰብል ጠላት የሆነበት ሀገር ካለ ኢትዮጵያ ውስጥ ነው። በትግራይ፣ በአማራ፣ በኦሮሚያ ያሉ ኃይሎች አሁን ላይ የህዝብ ቁጥራቸው ራሱ እየቀነሰ ነው የመጣው። በየቀኑ ግድያ ነው፣ በየቀኑ ዝርፊያ ነው።